ከ2008 እንደ አውሮፓውያን አቆጣጠር ጀምሮ ኤፕሪል 2 ወርልድ ኦቲዝም አዌርነስ ዴይ በዓለም አቀፍ ደረጃ ስለ ኦቲዝም ግንዛቤ ማስጨበጫ ቀን ነው። ስለዚህ ዛሬ በ30 ሰከንድ ውስጥ ስለ ኦቲዝም ጥቂት ነገሮችን እንበል። ኦቲዝም ልዩነት እንጂ ጉድለት አይደለም። በተለየ መልኩ መረዳት የሚፈልግ የተፈጥሮ ሁኔታ እንጂ ኦቲዝም በሽታ አይደለም። እያንዳንዱ በኦቲዝም ውስጥ ያለ ሰው የራሱ የሆነ ድንቅ የሆነ ልዩ ማንነት አለው። ብዙዎቹ በኦቲዝም ጥላ ስር ያሉ ሰዎች ልዩ የሆነ ተሰጥኦ አላቸው። የማስታወስ ችሎታ፣ የትኩረት እና የፈጠራ ችሎታ አላቸው። ለዚህም ምስክርነት ይረዳኝ ዘንድ በዓለም ላይ ተጽዕኖ እየፈጠሩ የዓለምን አቅጣጫ እየቀየሩ በኦቲዝም ጥላ ስር ያለፉ ሰዎችን ላስተዋውቃችሁ። የመጀመሪያው አልበርት አንስታይን፣ ታላቁ የፊዚክስ ሊቅ አልበርት አንስታይን በኦቲዝም ጥላ ስር አልፏል። ሁለተኛ ቻርልስ ዳርዊን እንደምታውቁት ዝግመተ ለውጥ ወይም ደግሞ ቲዮሪ ኦፍ ኢቮሉሽንን ለዓለም ያስተዋወቀ ነው። እነዚህ ሰዎች በነበሩበት ሰዓት በእርግጥ ኦቲዝም የተጠና ነገር አልነበረም። ነገር ግን ስለነሱ ታሪክ በተጻፉ መጽሐፎች ላይ በተደረገ ጥናት በኦቲዝም ጥላ ስር ያለፉ ሰዎች እንደነበሩ ተረጋግጧል። በዘመናችን ካሉ ሰዎች የመጀመሪያው እግር ኳስ ተጫዋች ላስተዋውቃችሁ፣ ሊዮኔል ሜሲ። ቼክ አድርጉ። ሊዮኔል ሜሲ በልጅነቱ በኦቲዝም ጥላ ስር አልፏል። ሁለተኛ ፍሬንድስ ላይ የምናውቃት ጄኒፈር አኒስተን፣ ቼክ አድርጉ። እሷም በልጅነቷ በኦቲዝም ጥላ ስር አልፋለች። ሶስተኛ የፈጠራ ሰዎችን ላስተዋውቃችሁ፣ የማይክሮሶፍት መስራች ቢል ጌት። ሌላ ላስተዋውቃችሁ ኤለን መስክ። እነዚህ ሰዎች ብዙ ጠርቼ ማልጨረሳቸው ሰዎች በኦቲዝም ጥላ ስር ያለፉ የዓለምን አቅጣጫ በበጎ የቀየሩ ብዙ ሰዎች አሉ። እኔ ደግሞ ምን እንደምመኝ ልንገራችሁ። ኢትዮጵያ ውስጥ ሀገራችን ላይ በኦቲዝም ጥላ ስር አልፎ መሪ የሚሆን ሰው ፈልጋለሁ። ሲኦ የሚሆን ሰው ፈልጋለሁ።